እንትን ምን የሚባለው ቲክቶክ ፔጅ ከፍተ አምስቱ አይበቃቸውም። የተለያዩ ሰዎችን እዚህ ማስገብቼ እዚህም የኤርሚ እንደቅኜ የሜርሲ እንደቅኜ የምናምን የኔ እንደቅኜ አምስቱን እዚህ ጋር ብደቅን አምስቱ አይበቃቸውም። እኛ ያለን ሪሶርስ ነው ማወራቸው በዚህ በቲክቶክ ላይ። ታዲያ ለምንድን ነው እኛ መስራት ያቃተን? ትልቁ ችግራቸው ወገኖች ያንን የተጠራንለትን ዓላማ ያንን ወንጌል እንዴት ስናመራበት የነበረው የኛ ውበታችንን ወንጌልን ጣልንና ኢጎአችንን አስገባንበት። እኔ ያንን ነው የምለው። ወንድሜ ኤርሚን መውደድ አቃተኝ። ወንድሜ ኤርሚ እኔን መውደድ አቃተው። መውደድ ሳይሆን መውደድ ማቃት ሳይሆን መተው፣ ለወንድሜ ስል መተው አቃተኝ። ለፍቅር ስል ለወንጌል ፍቅር ስል መተው አቃተኝ። the same thing the other side ሁላችን ግን በጣም እኔ ይመጣል። እግዚአብሔር እስራኤልን ያሰበ እግዚአብሔር እኛን ያሰበ እግዚአብሔር በተመለከተ በምድራችን ላይ የሚያገለግሉ ስለዚህ ያ ነው። አንድ ሰው ብናነሳ እንደምሳሌ ስሙን አልጠራም፣ ግን አንድ ሰው ብናነሳ በዛ ጉዳይ ላይ ዜድ ስለዛ ወንድም ስለዛ ሰው አገልግሎት ያለ የተለየ ራስ መረዳትና ምልከታ አለ። እኔ ደግሞ ራሴ የተለየ መረዳትና ምልከታ አለ። በቃ ያ ለመለያያችን ምክንያት ሊሆን አይገባም። ደግሞ ጠላም ደግሞ በፍጹም አልችልም፣ አላረገውም። ለዛ ነው መምጣቴም ማለት ነው። እና ግን ከዚህ ባለፈ እዚህ ሶሻል ሚዲያ ላይ በጣም ብዙ መተው የተቀላቀሉ አሉ። አሁን አንተ ቅድም በጣም ዊሽ ያደረግከዋለ በጣም የተመኘው ያ ጊዜ ቢመጣ ብለህ የምትለው ማለት ነው። እኔ ደግሞ ያ ጊዜ ተመልሶ እንዳይመጣ የምፈልጋቸው ሰዎች አሉ። በእኔ ንግግር ብላክ ሊስት ውስጥ የከተትኳቸው ማለት ነው። እኔ ስም ጠርቼ እናገራለሁ። አሁን እነዚህ ሉትራውያን ነን ብለው የሚሉ እዚህ ሶሻል ሚዲያ ላይ ያሉትን ወንድሞቼና እህቶቼ ብዬ እንኳን አልጠራቸውም። አንድ አብሬያቸውም ከነሱ ጋር ወንጌል አገለግላለሁ ብሎ የሚልም ምኞቱም ፍላጎቱም የለኝም ለዘላለም ማለት ነው። ለምን ራሳቸው ስለቆረጡት ራሳቸውን ከኛ ስለቆረጡ አትጣበቁብን እኮ ብለውናል። ራሳችሁን ቻሉ፣ እኛ ላይ መታችሁ አትለጠፉ እኮ ብለውናል። ማንኛው ከማንኛው ጋር ተለጠፈ? እውነት ለመናገር ማለት ነው። አናየ እነሱ በተናገሩት ነገር አሁን እኔ መልሼ ብናገር እስከ ሄድ ኦፊስ ድረስ ነው የሚንጫጩት። ሙሾ ቁጭ ብለው የሚሉት ማለት ነው። ምን ኤርሚያስ ጥሩ ሰው አይደለም ወይ ብለው ሁሉ ጭምር ከክፍለ ሀገር ላይ ያሉ ሉትራውያን መካኒስት ቤተክርስቲያን ወገኖች ሁሉ አንስተው ነበር እና እኛ እንደዚህ ብለን አልናቸው። አይ እሱ አሁንም እኮ እያለ ያለው በዚህ አንግል ነው ብለን እዛም ለማስተካከል ፈለግን ብለዋሉ። እዚህ ስንናገር ዩቲዩብ ላይ የሚሰማው ህዝብ በሙሉ አባቶች ሁሉ ጭምር ሳይቀር ይሰማሉ። ኦኬ ማን ላይ ተለጥፎ ያውቃል? ምናልባት ለማለት የፈለጉት ያኔ በመከራው ዘመን ሜካኒክስ ቤተክርስቲያን ስላልተዘጋች ሌሎች አብያተ ክርስቲያናት ወገኖች አብረው ሄደው ፕሮግራም እዛ አብረው ስለሚያደርጉ ወይ ደግሞ ከነሱ ጋር አብረው በዛ ዘመን ስለሚጸልዩ እሱን ነው ተለጥፋችሁ ብለው ያሉ እንጂ አሁን ሙሉ ወንጌል ጸጋ ስጦታ ለመፈለግ ሜካኒክስ ላይ ተለጥፋ ታውቃለች? ገንዘብ ስጦታ ለመለመን ተለጥፋ ታውቃለች? እውቀት ፍለጋ ለማግኘት ጉባኤ እግዚአብሔር ቤተክርስቲያን፣ የህይወት ብርሃን፣ አማኑኤል ሄደው ተለጥፈው ያውቃሉ? እንጦጦ ሜካኒክስ ቤተክርስቲያን ላይ በምንድን ነው የተለጠፍንባቸው?
ኦኬ ተለጥፋችሁ ብለው ያሉን ማለት ነው። በምንድን የተለጠፍንባቸው? ኦኬ ፍቅር ይሻላል ብሎ በሚል ካልሆነ በስተቀር እሱን መለጠፍ ብለው ካሉ እንግዲህ ማንም ቤተክርስቲያን ሄዶ ያኔ በመከራው ዘመን አብረው ሲጸሉ የነበረበትን እሱኛውን ፍቅር አንገዝግዝ በእኛ ምክንያት እዚያ እናጥፋ ብለን ነው እንጂ ያልናቸው። ማንም ላይ ሄዶ የተለጠፈም የለም ሊለጠፍም አይችልም። ስለዚህ አትለጠፉብን፣ ራሳችሁን ቻሉ ብለውናል። ኦኬ ስለዚህ እኔ አሁን አንዳንድ ጉዳዮች ላይ ለምሳሌ ጥምቀት ላይ ጥሪ ያቅርበንላቸው ነበር እኮ በመጽሐፍ ቅዱስ ብቻ ሉትራውያን፣ ካቶሊካውያን፣ ኦርቶዶክስ እና መካነ ኢየሱስ ነን ብለው የሚሉ ግን አንመጣም ነው ያሉት። በመጽሐፍ ቅዱስ ብቻ ሄዳ የእምነት አባቶች የተባሉት ጋር ዲስኩር ውስጥ ሄደው አይደበቁ። የሉተር ቅዠት ውስጥ ሄዶ መደበቅ አይችልም። የመጽሐፍ ቅዱስ ብቻ። ምክንያቱም ሉተር የሚቃዣው ነገር ስላለ በዚህ አቅጣጫ ማለት ነው። እና እንዴት ሉተር እንተነኩበና ነው? ማን ነው ሉተር? ሉተር ማን ነው የማይነካው? በክርስቶስ ቤተክርስቲያን ውስጥ ከሐዋርያቱና ከነቢያቱ ትምህርት ከወንጌል መልእክት የበለጠ ማንም የለም። ስለዚህ እኔ እነሱን ከመሰሉት ጋራ ዜድ አንተ ከፈለክ ጾም ጸሎት ይዘህ ጸልይ ያ ጊዜ እንዲመጣ ምናምን ነገር ብለህ፣ እኔ ግን ለዘላለም ያ ጊዜ እንዲመጣ አልፈልግም። መቼውንም ቢሆን ሉትራዊ ነኝ ብሎ ከሚል የወንጌል ልብ ካላቸው እነሱን አነካም። ሉትራውያን ሆነው መካነ ኢየሱስ ውስጥ ሆነው የወንጌሉ መልእክት ለሌሎች ሰዎች መዳረስ አለበት መሰበክ አለበት ብለው የሚሉ ወንድሞች እናቶችን መቼም አልገፋቸውም። እነሱ ይምጡ። አሁን እናትሻ እዚህ አለ አይደል? ሉትራዊ የነበረ ወንድም ነው። ይሄ የኛ ወንድም ነው። አየህ ናቲ እዚህ አለ። አሁን ወንጌል ላይ ያለው ስታንድ ለትውልድ ሁሉ ወንጌል መሰበክ አለበት ብሎ የሚል አለ ማለት ነው። ስለዚህ ልብ በሉ። እኔ እንደዚህ አይነት ጊዜ እንዲመጣ እኔ ከዚህ በኋላ እኔ ከሰራሁም የምሰራው ወንጌልን ከሰራሁ የምሰራው ፔንቴኮስታል ሆነው የወንጌል ልብ ካላቸው ወንድሞቼ ጋር ብቻ ነው የምሰራው። ኖት ሪፎርሜሽን ብሎ ከሚል ግራ ከገባው ትውልድ ጋራ፣ ኖት ሉትራውያን ብለው ከሚሉት ግራ ከገባው ትውልድ ጋራ። ኦኬ ሪፎርሜሽን ሆነ አሁን አማንያ ለአማንሻሎ ማለት ነው። ሪፎርሜሽን ነው። የወንጌል ስራ ላይ ቀድሞም አብረን ስንሰራ ነበር። ኦኬ ከእሱ ጋር አሁን ለመስራት የምከለከልበት የለም። መካከላችን ያለውን ቅራኔ በይቅርታ ዘግተነዋል። ሂዝ ማይ ብራዘር። አሁን ከዛ ውጭ ግን ሪፎርሜሽን ብሎ የተገበሰበሰ ሁሉ ከእኔ ጋራ ሲናፍቃቸው ይቀራል። እኔ በገባሁበት ቤት እነሱ አይገቡ፣ እነሱም በገቡበት ቤት እኔ አልገባም። ለዚህ ነው አንዳንድ ሰዎች እና ምናምን ነገር ብለህ አልሄድም አልመጣም። ኢቨን ራሱ ፔንቴኮስታል እንኳን ብለው ከሚሉ የወንጌል ሽታ የሌላቸው ነገር ጨማቂና ነገር የሚያፈሉ ሰዎች አሉ መካከላችን ቁጭ ብለው ማለት ነው። ኢጎ ያላቸው በብዙ ነገር ማለት ነው። በቃ ኢየሱስ ማዕከላችን ይሁን፣ ኢየሱስ ማዕከላችን ይሁን። ፔንቴኮስታሉ በምንድን ነው በጣም ብዙ ጊዜ የሚቀጠቀጠው? ወንጌል በመስበክ ነው። በጣም ብዙዎች እንዳላዋቂ አድርገውን የሚቆጥሩት ማለት ነው። ማናቸውም ቢሆኑ በኢትዮጵያ ቤተክርስቲያን ታሪክ ውስጥ እንደ ፔንቴኮስታሉ ወንጌል ለኢትዮጵያ ምድርና ለኢትዮጵያ ሕዝብ የሰበከ የለም። ቻሉት እንግዲህ ሪፎርሜሽን ነኝ በል፣ ሉትራዊ ነኝ ብለህ በል። ፔንቴኮስታሉ ከመጣ በኋላ የመንፈስ ቅዱስ እንቅስቃሴ በቤተክርስቲያን ከተገለጠ በኋላ እኔ ያለሁባት ጉባኤ እግዚአብሔር ቤተክርስቲያንና እነ ሙሉ ወንጌል እነ ሕይወት ብርሃን ከተገለጡ በኋላ የወንጌል ስብከቱ በኃይለኛ ተሰርቷል። በነዚያ የተሰራ የለም እያልኩ አይደለም፣ አለ። ግን የእውነት ነገር ከተባለ ግን እሳቱ ምድሪቱ ላይ የተለኮሰው በፔንቴኮስታሉ ነው። እሱን ለማጠፋት፣ እሱን ለማቀዝቀዝ፣ እሱን ዲናይ ለማድረግ የሚሮጡበት ነገር አለ። ይሄን ደግሞ አይችሉም። ስለዚህ እኔ አሁን የወንጌል ኢቭን አይደለም እንኳን እነኛ አይደሉም ፔንቴኮስታል ነኝ ብሎ እንኳን ራሱ በፔንቴኮስታል ውስጥ ሆኖ እንኳን የወንጌል ልብ የሌለውን በእውነት ነው የምልህ ወንድምነት አብሬ አልሰለፍም። የወንጌል ልብ ከሌለው ዜድ ጋር አልሰለፍም፣ አልመጣም። ስለ ወንጌል ግን ያለህን በርደን የሚያንገበግብህን ጥቂቱም ቢሆን ነገር ስላየው ማለት ነው። በቤተክርስቲያን የምታገለግል ሰሆነ ለወንጌል የምትጋደለው ነገር ስለማቅ ነው። ኦኬ እንጂ አሁን ሌሎቹ ምናምን ነገር በፍጹም እኔ አሁን አንዳንዱ ስም ላለመጥራት ፈልጌ ነው ከሶሻል ሚዲያም ላይ ራቃሉ ተብሎ ስለሚባሉ ሰዎች ማለት ነው። እኔ ይቅርታ አድርግልኝ። አንዳንዱ እንደ ሎተሪ ትኬት ስትፍቀው በጣም ብዙ ነገር ነው የተገኘባቸው የሚገኝባቸውም። ኦኬ ስለዚህ በፍጹም አልመኘውምም አልጸልይምም። ያ ጊዜ ይመጣልን ብዬ አላስብም። እዚህ ሶሻል ሚዲያ ላይ የባህል ሰባኪዎችና
የወንጌል ሰባኪዎች ተለይተናል። ከባህላውያን ጋር መቼውንም ቢሆን ሉተር አይነካብኝ ብሎ ከሚንቀጠቀጥ ጋር መቼውንም ቢሆን አብሬው አልሰልፍም። እኔም በተመለከተ ማለት ነው። አጀንዳቸው ሌላ ነው። አጀንዳቸው ባህል ትራዲሽን ለመስበክ ትመጣለህ። ትራዲሽን አይደለም ከማያምነው ህዝብ አይደለም ከሚያምነው ህዝብ መካከል እንኳን የሚጠቅሷቸውን መጽሐፍቶች እኮ አብዛኛው ህዝብ እኮ አያውቀውም። ቲክታክ ላይ መጥቶ ቡክ ኦፍ ኮንኮርድ ብሎ የሚል ከእንዲህ አይነት የበለጠ የከሰረና የወደቀ ትውልድ ሌላ አለ? ወንድሞች እናቶች፣ ቡክ ኦፍ ኮንኮርድ ብለህ ኮንኮርዱን ይዘህ የምትመጣው ከድርሳነ ሚካኤል ላይ ይቻላል፣ ከገድለ ተክለ ሃይማኖት ላይ ይቻላል። ኤፌሶን አለቀ፣ ተሰሎንቄ አለቀ፣ ዕብራውያን አለቀ። በታመኑ ሐዋርያት የተጻፈ መጽሐፍት 66 እስትንፋሰ እግዚአብሔር ያለባቸው መጽሐፍት እነሱ አለቁ አላለቁም? ምንድነው ካታኪዝም ብሎ እኮ ያለኝ ኦርቶዶክስ አይቋለ በውስጥ እና ካታኪዝሞች ጋር እኔ መቼውንም ውሻ አላርግም። እዚህ ካታኪዝማችን ብላችሁ የምትሉ ደጋግሜ ለምኛለሁ። አንድ 300 ምናምን አንፎሎ አድርጓል። የቀራችሁም ርዝራዦች ውጡ። አዎ ተናግሬ አንድ 300ዎቹ ወጥተዋል። ኦኬ እነ ኢየሱስ አጀንዳችሁ ስላይደለ እነ ቡክ ኦፍ ኮንኮርድ ላርጁ ስሞሉ ቦርጫሙ ቀጭኑ ብልሃት በለን እኛ ጋር መጣ ማለት ነው። በቃ እንደነሱ አይነት ሐሳብ የምታቀነቅኑ ሰዎች ሂድ ብራዘርዬ። እኔ የኤፌሶንን መልእክት አንብቤ ኢየሱስ በምን አይነት ፍቅር ትውልድን እንደወደደ በጸጋ ነው በስራ ሊያድነን መጽሐፉ ብሎ ያለውን እሱን እውነት እንስበክበት። አዎ እና አደል በዋናው ፎሎ አድርገውኝ በፌክ አካውንት ፎሎ እያደረጉኝ ነው። እውነት ቅድም አንዱ ሲሰድበኝ የነበረው ገብቼ ሳየው ሴንት አጉስቲን ይላል። ምንም ፎሎ የለውም። እታች ሰድበኝ ነበር ቅድም ላይ ማለት ነው። ሴንት አጉስቲን ብሎ የሚል እሷን አንዱ እንግዲህ የቴዎሎጂ ተማሪ ነው እዛው አካባቢ ላይ ዝም ብሎ እንትን የሚል ነው። እና ግን ምንድነው እኔ ያ ዘመን እንዲመጣ ብዬ የምመኘው ከዚህ በኋላ ጌታ ምስክሬ ነው የለም ካለም ከኔዎቹ ከራሱ ከፔንቴኮስታሉ ሆኖ የወንጌል ልብ ካላቸው ብቻ ጋር ቆማለሁ። ከፔንቴኮስታሉም ጋር ሆኖ የወንጌል ልብ ከሌለው ዜድ ሆነ ሜርሲ ጆኒዩን ናቲ ማንንም ሕያው እግዚአብሔር ምስክር ነው ለብቻዬ ቆማለሁ። ወንጌሉን እንጂ ለብቻዬ ከፌስቡክም የመጣሁት ለብቻዬ ነው። ለብቻዬ ቆማለሁ ኢየሱስ ከኔ ጋር ስላለ ማለት ነው። ስለዚህ እነሱን ውሽ አናረግም። ለምን እናረጋቸዋለን? እኔ አላረጋቸውም። በጊዜ ነው እንደውም ይሄዱልን ማለት ነው። አብሬ ወንጌል ሰብከዋለሁ። ስለዚህ እዚህ ቲክታክ ላይ ለሚያንቀላፋ ለአንድ ሉትራዊ ነኝ ብሎ ለሚል እንቅልፋም ወንጌል አብሬ ሰብከዋለሁ። የእግዚአብሔርን ልጅ የኢየሱስ ክርስቶስን ማዳን እነግረዋለሁ። እሱ አፉን ለጉሞ ነው አይደል የተቀመጠው? ማዳኑን አይናገርም አይደል? ሞቱና ትንሣኤውን አይሰብክም አይደል? ለሕዝብና ለአሕዛብ አይሰብክም አይደል? መስበክ ብላስፌሚ ነው ብለዋሉ አይደል? መብቱ ነው፣ ይችላል። ለእሱም ሁሉ ጭምር ብላስፌሚ ነው ብሎ ላለውም ሁሉ ጭምር ይሰበከዋል። እና ከዛ ይልቅ የወንጌል ልብ ያላቸው ወንድሞች እናቶች ኦኬ በአንዳንድ ጉዳዮች ላይ ቅድም አንተ እንዳልከው የራስን ኢጎ ከማስጠበቅ የሚሆን ብቻ በሚመስለውም በማይመስለውም ወደ ግራ ወደ ቀኝ የተጓተቱ አሉ። እነሱ መንገዳቸውን ያስቡ። ግን ከጥላቻ በፍጹም ከጥላቻ አይደለም የኔ ጉዳይ ወንድምነት። በፍጹም ማንንም አልጠላም። እግዚአብሔር ምስክሬ ነው። ማንንም አልጠላም። ኤርሚ አንድ ያላረገን ወንጌል የለንም እኮ። እንዴት ታዲያ? እኔ እውነቱን ለመናገር እኮ አሁን እኮ ትልቅ ችግር የመጣው እኮ ይሄንን የወንጌል ችቦ ይዞ ያልመጡ ናቸው። አየህ አሁን ትልቁ በተለይ ደግሞ ከቅድም ጀምረ ስንል የነበረው እኮ እዚህ ፕላትፎርም ላይ ያየናቸው ከሆነ ጊዜ በኋላ የመጡ የወንጌላውያኑ
አንድነት የማያውቁ ህብረትን የማያውቁ አንዳንዶቹ ከሀገር ከወጡ 30 40 50 ዓመት የሆናቸው እድሜያቸውን እንትን ያደረገ አንዳንዶቹ የመካነ ኢየሱስ ቤተክርስቲያን አባል እንኳን ሆነው የማያውቁ አካልም አባልም ያልሆኑ ዝም ብሎ ብቻ ኮንሰርቫቲቭ ነን የሚሉ የሆነ እዚህ ሀገር ባለ የሆነ ነገር የተጠመዱ እነዛ ናቸው እኮ። አሁን እኔ ኤርሚ አንተን አሁን ቅድም ሜርሲኮ ስትል ነበር አንተ አሁን እንድትነቃ እኔ አሁን ከበፊትም ጀምሮ እኮ እንትን ሳደርግ የነበረው ይሄ ነው። አየህ ምንድነው መሰለህ ቤተክርስቲያን ሁልጊዜ በብዙ ፈተና ውስጥ ታልፋለች። እኔ ለመካነ ኢየሱስ ቤተክርስቲያን ለኢትዮጵያ ወንጌላዊ ቤት አሁን ይህንን ያዙልኝ፣ እችን ንግግሬን በደንብ ያዙልኝ። እንደውም ጥሩ ነው ዛሬ በኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ኤርሚዬ በደንብ ስሙኝ። ከባድ የፈተና ጊዜ ይመስለኛል። ይሄ ጊዜ ከባድ የፈተና ጊዜ ይመስለኛል። ምክንያቱም አያችሁ ከውስጥም ከውጭም ፈተና የመጣባት ይመስለኛል። ከውጭ ያሉት እንግዲህ አቅምም ስለሚኖራቸው ምንም ስለሚኖራቸው ቤተክርስቲያኗን ከጴንጤ ጋር ተዳቅለሻል፣ ይሄ ከእንትኑ ጋር ከፔንቴኮስታል እንትኑ ሙቭመንቱ ጋር ተዳቅለሻል። ቤተክርስቲያኒቷ ከዚህ በፊት ማለት ነው ከዚህ በፊት ስትሞክር የነበረው ነገር ነበር። ምንድነው የመንፈስ ቅዱስ እንቅስቃሴ ሲመጣ አልገፋም አለች። አልገፋም ብላ እንደውም በጉባኤ አይ እኔ እኮ ካሪዝማቲክ እንቅስቃሴ ይቀበላለሁ፣ እንደውም የሴት አገልጋዮችን መሾም ሁሉ ጀመረች፣ ብዙ ነገር ማድረግ ጀመረች። አያቸው አሁን ከውስጥ ከውጭም የተደራጁ ማፍረስ የሚፈልጉ አለበለዚያ ቤተክርስቲያኒቷ የሌለሽን ነው የሆንሽ ያለሽ የሚሉ አባቶችን የሚያስጨንቁ እንትኖች ሲመጡ አሁን ቤተክርስቲያን አያችሁ ቻሌንጅ ውስጥ ትልቅ ቻሌንጅ ውስጥ አይገባችሁ። ቶታሊ በምድር ያለው ሌላ ነው ኤርሚዬ፣ ሌላ ቻሌንጇን እናሳይ ዜድ ቻሌንጇን አሰሙልን ብለው ያሉ አገልጋዮቿ ትልቁ ላይ አድርገኝ። መካነ ኢየሱስ የገጠማት ችግር አገልጋዮቿ ከውስጥ ሆነው በስብሰባ የመከሩበት እሷም አላስተካክልም ብላ ያለችበት ይሄ ነው ቻሌንጇ። ስሙት ወንጌላዊ ሴን የምን አጀንዳ ማስቀየር ታላቅ ጥሪ በመላው ዓለም ለምትገኙ ቅዱሳን ሁሉ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሪዎች ላይ ትልቅ ርብርብ ጫና እንድታደርጉ በጌታ ፍቅር በጌታ በኢየሱስ ስም እለምናቸዋለሁ። የምን ጫና? በኢየሱስ ክርስቶስ ስም እለምናቸዋለሁ። ምንድን ነው ጫና የምናደርገው? በሚሰየፈው ውስጥ ያለው ከእግዚአብሔር እውነት የወጣ ነው። በሚያስደነግጥ ሁኔታ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከዚህ ህብረት አሁንም አለች። በጣም አስደንጋጭ ነው። አጀንዳ ለማስቀየር ሌላ አጀንዳ አታምጡብን እባካችሁ። ይህንን በጽኑ ተቃወሙ። ወዳችኋለሁ። ኦኬ፣ ሌላ አጀንዳ አለ ማለት ነው በውስጥ። አዎ፣ ከሌሎችም አገልጋዮች የምንሰማው አዎ። ኦኬ፣ መሰዊያ እናስጠብቃለን ብለው የሚሉት መሰዊያው ላይ ምን ስለሚባል ነው? ለምን በቁልምጫ ስም አይነት ነገር ለምን ጥሩት ተብሎ ተባለ? የተመሳሳይ ጾታ ጋብቻን በየመድረኮቻቸው ላይ ለምንድን ነው በቁልምጫ ስም እንዲጠሩ አገልጋዮች ፑሽ የሚደረጉት? የተመሳሳይ ጾታ ጋብቻ በሉ እንጂ ግብረ ሰዶም አትበሉ ለምን ይባላል? ለምን ትእዛዝ ተሰጠ ከላይ? ኦኬ፣ የሚያውቅ ያውቃል፣ የሰማ ያውቃል፣ ያሉ ያውቃሉ። ልክ ነህ። ስለዚህ ከዚህ የተነሳ ቤተክርስቲያኒቱ ላይ ትልቅ ነገር አደጋ እየመጣባት እንደሆነ ምንም ጥርጥር የለውም። ዛሬ አይደለም መናገር የጀመሩት። የሚሻለው እኮ ታዲያ ኤርሚዬ የሚሻለው እኮ አዋጧት የነበረው ምንድን ነው? ለምሳሌ ከዚህ ከወንጌላውያን ሙሉ ከጤነኞቹ እኔ በነገራችን ላይ በሁለት ጎኑ እኮ ነው የማየው ኤርሚዬ። ለምሳሌ አንዳንድ አሁን የምናውቀው ነው ፈር የለቀቁ ስርዓት የሌላቸው የወንጌላውያኑን እምነት የማይወክሉ አንዳንዶች አሉ። የሚያደርጉት ነገር ልክ ያልሆነ ስታየው እንኳን በመንፈስ ቅዱስ እንትን ሆነ የምታየው አይደለም።
ኢንካርኔት በሆነ ኖርማል በሆነ ነገር እንኳን በሰውነት ብትመለከተው በጣም የሚቀፉ አንዳንድ ነገሮች አሉ። አሁን ከነሱ ማህበረሰቤን ምዕመናኖችን ይጠብቃሉ። ኦኬ። ለእኔ ግን መካነ ኢየሱስ እኔ አሁንም እንትኔ እንደተጠበቀ ሪዘርቬሽን ቢኖረኝም አሁን ከሙሉ ወንጌል እኮ የተለየች አይደለች መካነ ኢየሱስ። ከወንጌል ብርሃን ከህይወት ብርሃን የተለየች አይደለች። ከመሰረተ ክርስቶስ ከቃለ ሕይወት የተለየች አይደለች። እነዚህ ነባር የሆኑ አብያተ ክርስቲያናት ህብረቶቹ በጣም ጤነኛ የሚባል አስተምሮ ያላቸው አሉ። ዋይናት ሌሎቹን ከተዎች ከነዚህ ጋር ነው የምሰራው። ከዚህ በኋላ ወንጌልን ችቦ ማብራት የምፈልገው ከሙሉ ወንጌል ጋር አብሬ የወንጌልን ችቦ ወንጌልን መስበክ የምፈልገው ከዚህ ጋር ጤነኛ አስተምሮ አላት ብዬ አምናለሁ። ኤርሚዬ ባለፈው ጊዜ የተናገርኩት ዛሬ ልድገም። እንትን ሊበላህ ሲፈልግ አይተህ ከሆነ አንበሳ ምንም ነብር ምናምን ሊበላ ሲፈልግ መጀመሪያ አውቆ ነው የሚያባርርህ። አይተዋል? ያባርርሃል ማለት መንጋውን አይተህ ከሆነ ያባርራል። መንጋውን ያባርራል። ዝም ብሎ ያባርራል እየተሯሯጠ እንትን እያደረገ እየተከተለ ማለት እና አንዳንዱ ጤነኛ ያልሆነው የሆነ ነገር ችግር ያለበት እንትን የሆነ ወደኋላ ወይ ደግሞ ወደ ጎን ይሄዳል። ለምን? የሆነ ቦታ ሊደበቅ ፈልገው ወይም አቅሙ እንደሌለው ሲያቅ ከነዛ ጋር አርብጦ ማምለጥ እንደሚያቅተው ሲያቅ ወደ እንትን ውስጥ ይገባል። ወይ ወደኋላ ይቀር ወይ አንክሶ ምናምን ያገኘውና ይበላዋል። ዋናው ቤተክርስቲያኒቷን ለመገንጠል የታሰበበት ኮንሰርቫቲቭ የሆነ አስተምህሮም ለማምጣት አይደለም። ኤርብዬ አይደለም። ቤተክርስቲያኒቷ ከዚህ በኋላ የሾመቻቸውን ሰዎች ልታነሳ ነው። በአገልግሎት የሾመቻቸውን ቄሶች በቄስ አርጋ የሾመቻቸው ሴቶች ልታነሳ ነው። የመዝሙር አዘማመሯ ልትቀይር ነው። ቱሌት እኮ ቱሌት። በልሳን መጸለይ ልታስቆም ነው። አገልጋይ ልታስቆም ትችልት ይሆናል ማለት እንዳይመጣብኝ ከሙሉ ወንጌል እንዳይመጣብኝ የሚመጣ ልትል ትችላለች። ግን የት ድረስ ያስኬዳታል? እስከ ዛሬ የተጓዘችበትን ያንን ነገር ረግጠ መሄድ እኔ የማየው እንደ እንስሳው ነው። የሚበላህ እንስሳዎችን የሚበላው እንስሳ መጀመሪያ አሯሩጦ ከለየ በኋላ እንደሚበላ ሊሰለክታል ነው ቤተክርስቲያን። ይሄ ደግሞ የቅርብ ጊዜ ነው፣ የጊዜ ጉዳይ ነው። በነገራችን ላይ እናየዋለን እኮ በእውነት ቤተክርስቲያኒቷ እኔ አሁን ሚሻል እኔ ዝም ብዬ እንደ ቤተሰብ እንደ ወንድም ምንም ከነሱ ባላቅም ግን እንደ አንድ ለወንጌል ኬር እንደሚያደርግ ሰው ግን የኔ ምክር ምንድን ነው? ይሄንን እንትናችሁን ግድ የላችሁ በስሜት ያደረጋችሁትን ነገር ግፊው የእናንተን ጉድ እንትን ለማድረግ የሆነ ነገር ከዚህም ከዚያም እንትን እናፈርሳችኋለን ተብላችሁ ከሆነ መንፈስ ቅዱስ ከሰራ አትፈርሱም። የሆነ ህንፃ ሊሸጥባችሁ ይችላል፣ የሆነ ነገር ሊሆን ይችላል ምናምን፣ ግን ተመልሳችሁ ትቆማላችሁ። ስራዊ መንፈስ ቅዱስ ከሆነ እስከዛሬ የረዳችሁ መንፈስ ቅዱስ ከሆነ እስከዛሬ ድረስ ያቆማችሁ ያሰራችሁ መንፈስ ቅዱስ ከሆነ ተውለት ለመንፈስ ቅዱስ። እናንተ አትታገሉ። እና ይህንን በተለይ ደግሞ በጣም ኬርለስ የሆነ ውሳኔያቸውን የወንጌል ጠር የሆነ ውሳኔያችሁን እኔ ብታዩት ውስጣችሁ ይሄ ሁሉ የተነሳው እዚህ በአንዳንድ ቦታዎች እዚህ ቲክቶክ ላይ ምናምን መንደር ያሉ ባነሱት አመፅ እናንተ የምታደርጉት ነገር ሊኖር አይገባም ባይ ነኝ። ለብዙ ዘመን የገነባችሁት ነገር እያፈረሳችሁ ናችሁ። ወንጌልን አብረን እንስሳ። ምን ልልህ ነው መሰለህ ኤርሚ፣ ይህንን ያንሳውልህ ወደ ሌላ ነገር ገባን። ልልህ የፈለኩት የነበረው እነዚህን ሰዎች በተመለከተ አይደለም። እኔ ቅድም ያነሳውልህ አብሮ መስራት የሚለው ወንጌል አንድ ያላደረገን የለም ብዬ ስልህ እነዚህን ሰዎች በመመልከት አለ። እነዚህ ሰዎችንማ ቅድም እንዳልኩ እኔም ብሎክ አድርጌያቸዋለሁ። አብዛኞቹ አያዩኝም፣ አንገናኝም። በቃ ከዚህ በኋላ እኔ እንደዛ ነኝ። በነገራችን በቃ እንትን አድርጌያለሁ። ምክንያቱም አየሁ የወንጌል ልብ የላቸውም። ቅድም አንተ እንዳልኩ የላቸው የበለጠ እንትን ለማድረግ ለመምታት፣ እንደውም ይሄ እየተሰራ ያለውን ወንጌል እንዳይቀጣጠል አፍኖ ልክ እንትን አየር አሳጥቶ ለማጥፋት የሚደረግ ሩጫ ስላየው እኔ ቅርቤ ብዬ ወጥቻለሁ። ግን ሌሎች ግን በጣም ጤነኛዎች እነዚህን ተዋቸው። እነዚህ የቲክቶክ ሜክስ ብያቸዋለሁ። እነሱን ተዋቸው። በጣም ግን ጤነኛዎች አሉ ኤርሚዬ፣ በጣም ጤነኛ ወንድሞች። ግን ትንሽ እኔ እናንተ ልባችንን እኔ እናንተ አካሄድ
ሄዳችንን ብናስተካከል አብረናቸው ብንሰራ ታላቅ ስራ ልንሰራባቸው የምንችላቸው ወንድሞችና እህቶች አሉ። ኤርምሻዬ እኔ አሁን እሱን እያልክ ያለሁት አንተም ያንን እንትንህን አምጣው ኤርምዬ፣ ያን ልብህን አምጣው፣ የወንጌል ልብህ የድሮውን ልብህን የለም እያልኩ አይደለም፣ ግን ተው በቃ ያዘንክባቸው ይኖራሉ። ተው በቃ አካሄዳቸው ላይ ያልተመቸ ይኖራሉ። ኢትስ ኦኬ መስመር እናደርጋለን። አሁን ከዚህ በኋላ መስመር እናደርጋለን። በቃ ኤርሚ ይሄን እንትናን ይደግፋል፣ ኤርሚ እኔ መቃወመውን ይቃወማል። በቃ እኔና ኤርሚ ሲኖር ስለዛ ሰው እናነሳ። በነገራችን ላይ እኔን ብዙ ጊዜ እኛን ይሄ ጤነኛ በተለይ ፔንቴኮስታሉን የሚያጣላውን አብሮ እንዳይሰራ የሚያደርገው ምንድነው ታውቃለህ ኤርሚ? እውነቴን ልንገርህ፣ የትምህርት ጉዳይ አይደለም እኛ ጋር ያለው ችግር አይደለም ኤርሚ። እኛ ጋር ያለው ችግር የሰው ጉዳይ ነው። ከሰው ጋር ከአገልጋይ ጋር የተያያዘ ከሚኒስትሪ ከምናምን ጋር የተያያዘ ነው ኤርሚ። እኔ እውነቱን ነው የምነግርህ፣ ከሰዎች ከአገልጋዮች ከምናምን ጋር የተያያዘ ነው እንጂ እኔ እናንተ መካከል የትምህርት ልዩነት ኖሮ አይደለም። እኔ እናንተ ተስማምተን ማናውቀው ወይም ደግሞ አብረን መሄድ ያቃተ ልዩነታችንን ማቻቻል ስላልቻለን። እስቲ አንተና ኤፊ መካከል እኔ እናንተ መካከል አንተና አማንሻሮ መካከል አማንሻሮ የተወሰነ ነገር ቢኖርም ግን መስተካከል የማይችል ነው ብዬ አላምንም። በጣም ብዙ አብሮ ሊያሰሩ የሚችሉ ነገሮች አሉ። መስመር ብናደርግላቸው ጥንቃቄ ብናደርግላቸው ከወንጌል አንጻር ብናያቸው በጣም ብዙ ወንድሞች እኔ ስንቱን እጠራለሁ። ቀደም እኮ እንዳልኩ እነዛ እኮ ይሄንን አንድ ስክሪን አይሞሉም። እኔ አሁን 6 ሰው መጨመር እችላለሁ፣ 6 ሰው ምናምን ከዚህ በላይ አይደል? አንድ ስክሪን እኮ አይሞሉም ሌላ ቤት ያሉት። እኛ እኮ 5 እኮ የተለያየ እንትን አድርገን 50 እኮ ሊተርፍ የሚችል እኮ ሪሶርስ አለ። እንዴት መጠቀም እንዳለብን ነው። ቅድም እንዳልኩ ጭስ የሚሸታቸውን አስወግደን ነው ማወራ። እንደው እነሱን እንኳን ዞር ብታደርግ ራሱ በጣም ብዙ ስራ መስራት የምንችል ሰዎች ነበር። እግዚአብሔር እድል ጊዜ ሪሶርስ የሰጠን ሰዎች ነበር። ትልቁ ችግራችን ኤርሚዬ ልባችንን ሰፋ እናርግ። በዚህን ጨርስ እስቲ ልባችንን ሰፋ እናርግ። ኤርሚዬ አስብበት። አንተ ወንድሞች እህቶች በዚህ ጉዳይ ላይ ስሩ። አንድነታችንን እንደገና እናምጣው። ኦኬ የሚጠቅሙን ወንድሞች አሉ፣ የሚጠቅሙን እህቶች አሉ። እነሱን እንያዝ። ግድ የለም አሁን ከዚህ በፊት የነበሩትን ነገሮች ችግሮቻችንን ነቅሰን እናውጣ። ኦኬ አንተ ዜድ እዚህ ቦታ ላይ በእንትና ጉዳይ ነው የተቀያየ፣ ስለዚህ ከዚህ በኋላ አናነሳም። ኦኬ እንቀጥል። በእንትና ጉዳይ ላይ እንደዚህ አለ፣ በዚህ ጉዳይ ላይ ይሄ አለ። ኤርሚዬ አንተ በዚህ ጉዳይ የምትሰራ እኮ ትልቅ ነገር አለ። እኔ ለምሳሌ ስለ ገድል ሳነሳ ለምን አንተ አልጠራህም? በቃ አንተ ትመጣለህ፣ በቃ እንትኑን ታደርጋለህ ማለት ነው። የሆነ ኤግዚጀሲስ የሚያስፈልገው ነገር ስመጣ አማንሻለው ምን ኤፊ የሆነ ሰው ደግሞ ታመጣለህ። ችግር እኮ የለው። በዚህ ጉዳይ ላይ ኤርሚዬ ብንሰራ እውነቴን ነው የምነግርህ። አሁን እቺ ንግግር በነገራችን ላይ ታላቅ የሆነ እንትን ነው የምታስነሳው። ጠብቅ ማለቴ አሁን ይሄ ድንጋጤ የፈጠረ ንግግር እንደሆነ አስባል። ማንም ኤክስፔክት ያደረገ ስለሌለ ዛሬ ማለት ነው። እና ደግሞ እንደው የተወሰንን አሁን እንደው ወንድሞችና እህቶች ሰርተውበት በዚህ ጉዳይ ላይ እንደው አንድ ቀን ደግሞ እንደው የእውነት ማለት ነው የእውነት እኔ ይሄ ባለፈው የሆነ ጊዜ ተጀምሮ እንደነበረው ሜዳ ላይ እንደቀረው አልፈልግም። የእውነት በቃ ልባችንንም መንፈሳችንንም ለወንጌል የምንሰጥበት እኔነታችንንም በቃ ክብሪት ለኩሰን እንትን የምናደርግበት በቃ አስቀርተ ነው የምንነሳበት ነገር ቢመጣ ኤርሚ 15-20 ሰዎች እንበቃለን። እዚህ ላይ ያለን በተለያየ ቤት በአንድ ሰዓት ውስጥ በአንድ ሞመንት ውስጥ ማለት ነው። አንተ ቤት የተወሰኑ ሰዎች፣ ኤፊ ቤት የተወሰኑ ሰዎች፣ እንትና ቤት የተወሰኑ ሰዎች፣ እኔ ቤት ምን ሊሆን ይችላል፣ ሜርሲ ጋር ሊሆን ይችላል፣ ሰንበዲ ጋር አርገን አንተ ቤት በተመሳሳይ ሰዓት አንተ ቤት ያንተን ባካፕ የሚያደርግ ስራ እኔ መስራት ብችል እኔ ቤት የሚከፈተው ላይ እኔ ቤት የሚከፈተውን ሰንበዲ የሚከፍተው ጋር 3 ቤቶች ቢከፈት ኤርሚ እኛ መስራት የማንችለው ነገር የለም። ሀያላን እኮ ታላላቆች እዚህ ላይ ያሉ። ትልቁ ችግራችን እንዴት እንስራ ነው። ኤርሚዬ ጌታ ኢየሱስ ይባርካቸው። አምደን እኔ ጨርሻለሁ። ሜርሲዬ ናትዬ የምትሉት ነገር ካለ የቤት ስራ ይሁነንና እስቲ ያስቡበትና በዚህ ጉዳይ ላይ እንዴት እንስራ የሚለው ላይ ፕላትፎርሙን እንዴት እንጠቀም የሚለው ላይ አባቶች ታላላቆች ወንድሞቻችንንም ይዘን እዚህ ላይ የሚመጡ አሉ። እነሱንም እንዳማካሪ ይዘን አውርተንበት እስቲ ዛሬ ኤርሚ አንተ በዚህ ጉዳይ ስራ፣ ነገ እኔ በዚህ ጉዳይ እሰራለሁ፣ ከነገ ወዲያ በዚህ ስራ፣ ዛሬ በአንድ ሰዓትን በተመሳሳይ ሰዓት እንኳን እንደዚህ እንስራ፣ አንተ በዚህ ገባ እኔ በዚህ ገባለሁ፣ በቃ እንደዚህ ብለን
ተናበን የምንሰራበት ቢሆን ከሰባቱ ጎረምሶች የተሻለ እንሰራለን። ሌሎቹ እመነኝ ብዬ እመነኝ፣ እኛ እንደዚህ ቲም አፕ አድርገን መስራት ብንችል ሌሎቹም እኔ አሁን ተዋቸው አልጥራ፣ ሌሎቹም መግቢያ። በነገራችን ላይ አንድ ነገር አስተውላችሁ ምን ሆኜ ነው ዛሬ ቢቀርብኝስ? ግን እቺ ብቻ ልበላ ልጨርስ። በነገራችን እቺ ነገር አስተውላችኋል? ለዚህ ለቲክቶክ እኮ አርስት የሚሰጥ ቢኖር ኤርሚ ነው፣ ፔንቴኮስታል አርስት የሚሰጥ ቢሆን ኤፊ ጀግና ነው። አርስት የሚሰጥ ቢሆን እኮ እንደ አቀሜት የሆነው እኔ ነኝ። የትኛው ሉተራዊ እንትን ሰጥቶ አርስት ሰጥቶ ያውቃል? ለዚህ ለቲክቶክ የትኛው? አንድ ቀን እኮ ቢገቡ እኮ ነው። አንድ ቀን ቢገባ አንዱ ይሄ ወንጌል አይሰበክም የሚለው ከአክሊል ጋር አንድ ቀን ቢገጥም አፈር ከድሜ በልቶ ነው እኮ የወጣው። የሉም እኮ ንገረኝ ካሉ ማለት ነው። እኛ አርስት መስጠት ብቻ ሳይሆን እውነቴን ነው የምላችሁ ጌታ ኢየሱስ ክርስቶስን ከአርስታችን ጀርባ ኢየሱስን አያይዘን መላክ እንችላለን። እኛ አርስታችን ወንጌል ስለሆነ ማለት ነው። ብዙ መስራት እንችላለን። እንዴት እንደምንሰራ እንወቅ እንጂ እያልኳችሁ ኤርሚዬ ባረክልኝ፣ ምህረት አድርጎልኝ። ምናልባት ሌሎቻችሁ በንግግሮቻችን የሳትናቸው ካለ ምህረት አድርጎልኝ። እኔ ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ከዚህ በኋላ አላወራም። ሌሎቻችሁ ግን ጨምሩ ካለ ጨምሩና እንጨርሳለን። ብሩካና ተባረክ ወንድምነት። ኦኬ፣ ከወንጌል አኳያ ምናልባት አንዳንድ ሰዎች ጋር ከኔ ጋር የነበሩ ሰዎች በራሳቸው መንገዳቸውን መርጠው ሄደዋል። ቀኙን ይቅናቸው ብዬ ምንም መጥቻለሁ። ምንም አንዳች የበደልኳቸው ነገር የለም። እኛ በምንልህ መንገድ ፍሰስ የሚል አይነት አጀንዳ ከሌለ በስተቀር ማለት ነው። እሱ ደግሞ እኔ ጣቴን የምጠባ ሰው አይደለሁኝም። ቤተሰብ ማስተዳደር ሰው ነኝ። በቤተክርስቲያን ማገለግል ሰው ነኝ። ዜድን እንደ ወንድም ይህንን አድርግ ብዬ እልሃለሁ እንጂ በአሰመርኩልህ ቦይ ውስጥ ፍሰስ ብዬ አይደለም። እንደ አንድ የወንጌል አማኝ ወንድሜ ነህ፣ ፔንቴኮስታል ወንድሜ ነህ። ከሌሎቹ ጋር ህብረት ከማደርገው ይልቅ ብዬ አልልም። እንደው በእውነት እስከዛሬ ድረስ ባለው ማለት ነው። ግን በአስተምሮት ደረጃ የተጣላንበት የተጋጫንበት ነገር የለም፣ ብዙዎቹ ማለት ነው። አዎ የለም፣ ቅድም እንዳልከው ማለት ነው። እና አንዳንድ ሰዎችም ልክ እንደዚህ ብለው የሚሉ አሉ። አንዳንዶቹንም እኔ ጋር ስላላቀረብኳቸው ነው ብዙዎቹ አሁን የሚጮሁት። በውስጥ መስመር ቴክስት የተደራረግኑ ክፉ አካሄዳቸው ስላልተመቸኝ ገና ዝም ብዬ ሳያቸው ከርቀት በየሰው ቤት እየገቡ የሚናገሩትን የሚያደርጉትን ስላየው ያላስገባቸው ሰዎች አሉ። ከዚህ ከኔ ጋር ማለት ነው። ራሳቸው የጻፉትን ዲሊት አድርገዋል። አንተ ብዙ ሰው ስለሚሰማህ እሺ ናቲ ና ተመልሰህ ይጨርስ። ናቲ ድንገት ማለት ያወራና ጨርሳ ተናግረው እንጨርሳለን። እና እንደነሱ አይነት ሰዎች አሉ፣ የወንጌል ልብ የሌላቸው ማለት ነው። የወንጌል ልብ የሌለው ምንም አያደርግልን። ኢየሱስ አጀንዳ ያልሆነ ሰው ምን ያደርግልናል? መጥቶ ምንም አያደርግልን። እና እየወደድኳቸው የራቁ ሰዎች አሉ፣ መብታቸው ነው። እህቶች አሉ፣ አዎ በጣም ብዙዎች ላይመለሱ ሄደዋል። ይካንጎ በጣም ወዳቸዋለሁ። ክፉቸውን አልመኝም። ማንም በክፉ እንዲናገራቸው አልፈልግም። ኑ ተመለሱ ብዬ ግን አልላቸው። ከመጡ ግን እንደ ወንድም አቅፌ ይቅርታ መጠየቅ ባለብኝ ነገር ላይ ካለ ማለት ነው። እስከማውቀው ድረስ የለም አንዳቸውም ካሜራ ከፍተው ኤርሚያስ በድለኛል ብለው የሚሉ ሴቶች አጠገቤ የነበሩ ወንድሞች አጠገቤ የነበሩ አንዳቸውም የሉም። ካሉ አንተ ቤት እፈቅዳለሁኝ። ካሜራ ከፍተው ያወራሉ፣ አይኔን እያዩ ማለት ነው። እኔም አይናቸውን እያየ ማለት ነው። አልበደልኳቸውም። በዚህ ነው ያልክ ንጽህና እናገራለሁኝ። በዚህ ነው ያልክ ንጽህና እናገራለሁ። አልበደልኳቸውም። ሁሉም ተነስቶ ጉንፍ ብሎ ሄደ፣ መብቱ ነው። ለምን ሄዳችሁ እያላችሁ ኤርሚዬ የምህረትና የይቅርታ ቀን በሚል አንድ ቀን እንግባ። በቃ ሁሉንም ነገር ተወውና እኔም በቃ ንግግሩንም እንተውና አንድ ቀን እንግባ። በቃ ይቅርታ እንዲጠየቁ የሚፈልጉ ሰዎች ካሉ
ይቅርታ መጠየቅ ካለብንም እንድንጠይቅ፣ አንተም እንድትጠይቅ፣ እነሱም እንዲጠይቁ አብሮ ተያይዞ ለወንጌል ስራ አንድ መሆን እንድንችል እንደዛ ነገር ይዘጋጅ። እንደው የመጣው ይምጣ። ከፔንቴኮስታሉ ብቻ ከሆነ በመጀመሪያ በውስጥ አውርተን ከፔንቴኮስታሉ ብቻ ከሆነ ኦኬ። ከዛ ውጭ ግን ያሉትን ሪፎርሜሽን እና ሉትራውያንን ብለው የሚሉትን ግን እኔ በፍጹም አልቀበልም። እዚህ ሶሻል ሚዲያ ያሉትን አልቀበልም። እንድቀበል ብዬ በባለፈው እነሱ ማድረግ እንችላለን እና እንደዛ ከሆነ ግን ዱብዳ ነው የሚሆነው። እንደሚሆን አውቃለሁኝ። እንደሚሆን አውቃለሁኝ። እመነኝ ነው የማወራ። ሰማይ ምድሩ እንደሚደፋባቸው ያውቃሉ። ሰማይ ምድሩ ነው የሚደፋው። ኤርሚዬ እኛ በቃ እኔ እናንተ በውስጥ እናወራለን። መቼ ምን እናድርግ፣ ምን ይሆን፣ እንዴት ይሆን፣ ምን አይነት ስራ እንስራ የሚለውን በውስጥ እናወራለን እናንተ። ሌሎች ናትዬና ሜርሲ ተናግረው አንተ ተናገሩና ይመስለኛል ያጨርሱ። ሜርሲ የቀጥይና ከዛ ወንድማችን ናቲ ከሉትራን ወንድማችን አለ እሱ የሚለውን ብሎ ሰዓት ላስቀምጥላችሁ። አላስቀምጥም ሰዓት ዝም ብላችሁ አብሮ ይቅደም፣ ችግር የለም። እኔ ቅድም ስላወራው ይቅደም ናቲ። እሺ ናትዬ ሜርሲዬ አንቺ ቅደም እንጂ እሺ ከምንገባበት ኦራይት። እንግዲህ ያው ብዙ ተብሏል፣ አውሩበት። መጨረሻ ላይ ያወራችሁትን አውሩበት። አይ ቲንክ የአማንዬና የኤርሚ መነሻ ይሆናል ለሁሉም ነገር ብዬ አስባለሁ። አማንዬ በእናቱ ጉዳይ ቢዚ ስለ ማማ የሚለውን አሁን ለምሳሌ እኔን ብትጠይቁኝ መነንና ሊያየን ኤርሚ ቤት ማየት እናፍቃለሁ። በጣም ወዳቸው አዋይ በጣም የወንጌል ልብ ያላቸው በጣም የተወደዱ እህቶች በቃ አንተን ከወደዱ ኦ ማይ ገርነስ በቃ ምን ልበልክ የነዋት ስለማይበቃ ነው። ሜርሲ ምን እንደማሰብታለሽ ይሄ ራሱ ስለማይበቃ ነው። ሜርሲ አንቺ ያነሳሽው ላይ ስለማይበቃ ነው። ራሱ እንደምናረግ ታውቂያለሽ። ሁለት ሰው ቤት ሶስት ሰው ቤት መንገባ ይመስለኛል። እንደዚያ አንድ ላይ አድርገን በሁለት በሶስት ስልክ የምናደርግ ይመስለኛል። ለምን መሰለሽ እንትኑም አይበቃንም አንድ ላይ ብንሆን። እንደዛ ነው የሚሆነው። ጌታ ይርዳን። እስካሁን ባወራነው ነገር ላይ እንግዲህ የእግዚአብሔርም ቃል የሚለው የዚህ ዓለም ልጆች ከብርሃን ልጆች ይልቅ ልባሞች ናቸው እንደሚል በዚህ ዓለም ወይም በጨለማ ያሉ የእነሱን ልባምነትና ጥበብን በጣም እንደሚጠበቧት ነው ያየ ነው። እኛ የብርሃን ልጆች ደግሞ ኢቨን ማስተዋል ሲያቅተን የምንጠይቀው ማስተዋል ኦኬ፣ ጥበብ ሲጎለን የምንጠይቀው ጥበብ፣ ብዙ ነገር ሲጎለን ጠይቁ፣ ያንንም ደግሞ ስጠይቁ ያለ ስስት በልግስና ይሰጣችኋል ተብለናል። እኛ ግን ማስተዋል አቃተን። እኛ ግን ጥበብ አጣን። ስለዚህ በጣም ሲሊ በሆኑ ነገሮች አእምሯችን ተወሰደ። በሚሰሩ ቪዲዮዎች እርስ በርስ መባላት ጀመርን። ላይክ ቤዚክ ባልሆነ ነገር ለአንድ ሰው ነፍስ መዳንና አለመዳን ማተር በማያደርጉ ነገሮች ከወንጌል ስራ ተስተጓጎልን ማለት ነው። እና እንዴት ነው እኛ የብርሃን ልጅ ሆነን በጨለማ ልጅ ጥበብ እንደዚህ የምንሸነፈው? አንዳንድ ነገሮች እኮ ይተዋሉ፣ ቅድም እንዳልኩት ማለት ነው። የሆነን ጊዜ ካስታወስክ ዲያቆን ስዩም የሚባል ልጅ ከኤርሚ ጋር ቤት ሊገባ ሲል ሊቀ ሊቃውንት ቀለም ወርቅ የሚባሉ አንድ አባት
ማብራራት ችግር የሚፈጥር ከሆነ ለዛሬ ባታብራራስ ብለውታል። እሱ ቪዲዮ አይ ቲንክ ዳግዬ ጋር ፖስት አድርጎታል። ማብራራት ችግር የሚፈጥር ከሆነ ለዛሬ ባታብራራስ ብለውታል። እና ዜድ ተሳሳተ ተብሎ ጌርሳም ተሳሳተ ተብሎ እኔ ነኝ ማብራራት የምችለው ብላችሁ ወንድማችሁን ርዕስ አድርጋችሁ የምትገቡ ባታብራሩስ? ለምን ያ ወንድማችሁ ከእናንተ የተለየ እምነትና አስተምህሮ አቋም የለውም፣ ተመሳሳይ አቋም ነው ያለው። ስለዚህ ወንድማችሁን ይዛችሁ ቤት ከፍታችሁ ባታብራሩስ? ባይሆን ከወንድማችሁ ጋር በውስጥ ተደዋውላችሁ ምን ለማለት ፈልገህ ነው? ከዛ ቅድምም ዜዶ እንዳለው የሆነች ቦታ ጋር እንዲህ ስናገር የቃላት ስህተት ነው ፒክ ያደረጉብኝ የሚለውን በውስጥ ያስረዳችኋል። ከዛ በቃ አለቀ። ኦኬ ከቻል ከራስ ቤት ክፈት፣ አዘርዋይስ እኔ ከፍትልሃለሁ ተብሎ በውስጥ ነው የምትጨርሱት። ኦኬ እንደዛ ነው መሆን ያለበት። እና እንንቃ። ወንጌል የምንሰብክበትን ነገር አውቀው በዚህ ዓለም ሀሳብና ጥበብ ይዘውናል። እስኪ ከስንት ዓመታት በፊት እዚህ ፕላትፎርም ላይ እኛ ወንጌላውያንን ይህን በትራዲሽን በምን ሳንከፋፈል ወንጌል አማኝን የሚችለው ነበር ወይ እንዴ? በየጉባኤ ላይ ሁሉ ኧረ ተው አባቶች፣ ኤርሚያስ እና ዮናታን የሚባሉት ቲክቶክ ላይ ህዝቡን ከኦርቶዶክስ እያፈለሱት ነው ተብሎ ጉባኤያቸው ላይ ግንቦት እርክበ ካህናት ላይ አልተነገረም? ተነግሯል። ቪዲዮውን ደጋግሞ ኤርሚያስ ሰማዋል አይደል እንዴ? ከስንት ዓመት በፊት የነበረው ነገር አልተቻልንም። ስላልተቻልን እነዚህን ሰዎች በምን እናስቆማቸው ሲባል በዚህ ዓለም ጥበብና ተንኮልና ቴክኒክ ታክቲክ ማለት ነው። ዳስት እኛስ ለዛ ምቹ ሆንን፣ ለዛ ኢዚ ሆንን፣ ማስተዋል አቃተን እና ይሄ ሁሉ ሜስ ተፈጠረ ማለት ነው። የሚጠራ የማይመስል ግን ጌታ ይረዳናል። እዚህ ግን እንደ እግዚአብሔር ቃል ግን ምንድን የተባልነው? አትሳቱት ተብለናል። እዚህ ጋር እንዴት እንደሳት ነው አንጸልይም ማለት ነው። ቲክቶክ ላይ ብቻ ነው መተን ጌታ ጌታ የምንለው። እውነት ከእግዚአብሔር ጋር ኮኔክሽኑ ቢኖረን የጨለማውን ስራ አንስተዋለን። ጨለማውን ኖ በመንፈሳዊ ዓለም ነው ውጊያው። እንዴት ነው የተሸወድ ነው? ከተሸወድን በእውነት ቲክቶክ አካውንት በቃ ስለተመቸን ስክሮል ስናደርግ ብቻ ስለወደድ ነው ወይም ቲክቶክ ሱስ ተጠምደን እየጸለየንና ቃል እያነበብን ከእግዚአብሔር ጋር ህብረት እያደረገን አይደለም ማለት ነው። ምክንያቱም አትስቱትም ተብለናል። እንዴት ሳታችሁት ወገኖች? እንዴት ተታለላችሁለት? እንዴት ቀላል ሆናችሁለት? እንዴት አይገባችሁም? እኛ እኮ የስጋ አይናችን ብቻ አይደለም የመንፈስ አይናችንም እኮ የበራ እኮ እና ፕሊዝ በቃ በዚህ ልንነቃ ይገባል። ነቅተን የተመለስን ሰዓት ደግሞ ማንም ነው ፊታችን የማይቆመው። ይሄንን እንድታውቁ እወዳለሁ። ማንም አይደለም እነዚህ ሀያላን ወንድሞቼ ይቅርና እኛ ሴቶቹ በልክ ማገልገል እንዳለብን እናውቃለን። መጽሐፍ ቅዱስ እንድናገለግል በፈቀደልን መጠን ወንድሞቼ ይቅርና ማለት ነው። እና እዚህ ውስጥ ያላችሁ ፕላትፎርም ላይ ያላችሁ ፐብሊክ ፊገር ሆኖ የወጣችሁ የታወቃችሁ ወንድሞችም እህቶችም እዚህ ነገር ውስጥ ያለን ሰዎች በጠቅላላ ማስተዋል ይሁንልን ለማለት ነው የምወደው። ተባረክ። ኢየሱስ ዘመንሽን ይባርክ። በጣም የሚገርም ሀሳብ ነው በእውነት። that was wonderful። ተባረክልኝ ታለ ቀጥል ወንድምነት እናቴ። እሺ ሰላም ብያለሁ። ዜዶ ሜርሲ ኤርሚ ከላይም ከታችም አላችሁ ሁላችሁም ሰላም ብያለሁ። በጣም ጥሩ ሀሳብ ነው የተነሳው። በኤርሚም በዜድም በሜርሲም የተነሳው ሀሳብ በጣም ድንቅ ሀሳብ ነው። ይሄ ለወንጌል ያለው ድንቅ ልብ ነው።
እንደዚህ የሚያደርገው። ከብዙ ዳሜጅ በኋላ እነዚህ ድም ስለነቃችሁ እናመሰግናለን። በጣም ብዙ ዳሜጅ ደርሷል። ትዕግስት ሳይባል አንዳንድ ነገሮች ከታች ያለን ሰዎች በጣም ብዙ ጊዜ እናያለን፣ ብዙ ነገሮች እናያለን። ብዙ ጊዜ ስናይ በጣም የሚያመን ነገር ሀፕን አድርጓል። በዚህ ከአንድ ዓመት በላይ በሆነ ጊዜ ወቅት በጣም ችግሮች ተፈጥረዋል። ለወንጌል እንቅፋት የሆኑ ድንጋዮች ተኑረዋል እና ይህ ሁሉ ሊሆን የቻለው በአንዳንድ ወንድሞች አለማስተዋል ነው። አንዳንድ ወንድሞች ትዕግስት አይባል ምን አይባል ከመጠን ያለፈ የሰዎችን ሞቲቭ እና ኢንቴንሽን ባለመረዳት ለወንጌል ንጹህ ልብ ቅን ልብ ይዞ የመጣው ማን ነው የሚለውን ባለመረዳት ሁሉም ቤት እዚህ ሶሻል ሚዲያ ላይ ሶሻል ሚዲያ ላይ የተፈጠረው ጥፋት እስከ እታች ምድር ድረስ ነፍሳት እንዳይድኑ እስከ ማድረግ ድረስ ተሄዷል። አሁን ግን ከብዙ ጊዜ በኋላ ድንቅ የሆኑ ማስተዋሎች የተገለጡ መጥተዋል። አሁንም ይቀራል አንዳንድ ወንድሞች ዘንድ። ምክንያቱም ለወንጌል አጀንዳ በሌላቸው ሰው ቤት እየተገባ ያንን ቤት ማሞቅ፣ ያንን ሰው ማስተዋወቅ፣ ፐብሊክ ፊገር ማድረግ አሁንም በአንዳንድ ወንድሞች ዘንድ ይሄ ነገር አልቆምም። ይሄንን አሁን እንደተባባላችሁ በውስጥ መስመር በደንብ ማውራት ያለብን